Everyone, get your coffee. Thank God it's Friday. Thank God it's Friday. ከጎን ያለውን በለው ንገረው ንገረው ከጎን አይሰማም አይደል? Thank God it's Friday, everyone. Comment ላይ ጻፉ. Thank God it's Friday. Every Friday የምናደርገው በየሳምንቱ የምናደርገው የባይብል ስታዲ ላይ ነው የምንገኘው. This is Bible and Coffee Fridays. እንደ ኢየሱስ የሚል ተከታታይ ትምህርት ላይ ነው የምንገኘው everyone. እስካሁን the past 7 episodes አብራችሁን ያላችሁ 8ኛው ላይ ደርሰናል. አሁን 2 episodes በኋላ እንደ ኢየሱስ የሚለውን እንትን እንጨርሰዋለን. actually ኢየሱስን መምሰል አያልቅም, you know. ጨርሻለሁ ክርስቶስን መስያለሁ ማለት አትችልም. ክርስትና ሁሉ ጊዜ ወደሱ እየቀረብን አዲስ ሬቨሌሽን እያገኘን አዲስ ምንድነው መገለጦች ላይ እየደረስን እሱን ሞር እያወቅ ነው ሞር ስለሱ እያወቅን የምንሄደው ነገር ነውና በዚህ አጋጣሚ ደግሞ after 2 weeks አመታችን ነው አስባ Bible and Coffee Fridays ከጀመርን አመት ሆነ. can you believe that? ይገርማል. ጊዜው በጣም ይሮጣል. so ዛሬ parables ጀምረናል. last week Jesus Christ በምሳሌ ነው ያስተማረው እና ለምን በምሳሌ ያስተምራል every time ሚሊዮንም ነገር እያየን ነበር እና hungry ለሆኑ ሰዎች ስለሱ ማወቅ ለሚፈልጉ መጽሐፍ ቅዱስ እንደሚለው ጽድቅን የሚራቡ ብፁዓን ናቸው ይጠግቡማል እንዳለው hungry ለሆኑ መጥቶ ለሚጠይቁ እንደውም ትዝ ካለ last week ያነበብን ነበር ደቀ መዛሙርቱ Jesus Christ በምሳሌ ከተናገረ በኋላ ለምንድነው ግን ምን ማለት ነው ብለው ጠየቁት. ስለጠየቁ ስለፈለጉ hungry ስለሆኑ ብዙ ነገር ስለተው ለናንተ explain አደርግላችኋለሁ አለና parables revelation የእግዚአብሔርን ማወቅ የሚሆንልን ስንፈልግ ነው hungry ስንሆንና እግዚአብሔር የእውነት የቃሉን ረሃብ ውስጣችን ይጨምር. ትልቁ ጸሎት የሚያስፈልገን ይሄ ነው. የቃሉ ረሃብ ስለሱ ለማወቅ ረሃብ መጽሐፍ ቅዱስን የማወቅ ረሃብ you know አንዳንዴ ሲጀምረው አንዳንድ ሰዎች ባይብል መጽሐፍ ቅዱስን ማንበብ በጣም ኮምፕሊኬትድ የሆነ በጣም ከባድ የሆነ ነገር ይመስለናልና ብዙ ዲስትራክሽን አለብን. last week በጣም ዲፕ ገብተን እያወራን ነበር. Jesus Christ በምሳሌ ተናገረው ዘሩን ይዘራል ግን ወፎቹ መጥተው ስናች ያደርጉታል እና እንደዛ ሰይጣን ብዙ ስናች የሚያረግብን ቃሎች አሉ እና አሁንም እግዚአብሔር ይርዳን. የሆነ ዛሬ የምንማረውን ቃል ውስጣችንን ይለውጠው. ከማድነቅ ያለፈ ቃሉ ዋው ምን አይነት ስብከት ነው ከማለት ያለፈ ዲፕ ደግሞ ገብተን ቃሉ ህይወታችንን የሚቀይረው ይሁን. የእውነት ሩቅ ላሉ ሰዎች ወደሱ ማይቀርቡ ሰዎች በምሳሌ ይነግራቸዋል, ኤክስፕሌን ያደርግላቸው. ለሚጠይቅ ረሃብ ላለበት hungry ለሆኑ ሰዎች ግን ራሱን ይገልጣል. kingdom the cheat code kingdom language የራሱ እንዴት ነው አንድ ጀማ ሲኖር ከጓደኛ ጋራ ከፍሬንዶች ጋር የምትግባባበት ቋንቋ አለ. you know ራስ ስትግባባ አብረ የምትውል ከሆነ የሆነ ኮድ ይኖራል እና ልክ እንደዛው መንግስት ውስጥ ሞር ወደ እግዚአብሔር ስትቀርብ ኮድ አለ የራሱ ላንጉዌጅ አለው kingdom language እና ያንን ነው የምናየው ዛሬም እዛው ማቴዎስ ወንጌል ምዕራፍ 13 ከቁጥር 31 ላይ ያለውን እንየው. ባይብል ያዛችሁ ስልካችሁ ላይ ያለ ማቴዎስ ወንጌል ምዕራፍ 13 ላይ ያለውን ቃል እናያለን. ኦንላይን የምትከታተሉን ኮፊያችሁን ይዛችሁ እንደገና ባይብላችሁን ይዛችሁ እናነባለን. ማቴዎስ ወንጌል ምዕራፍ 13 ከቁጥር 31 እንዲህ ይላል. ሌላ ምሳሌ እንዲህ ሲል ነገራቸው. መንግስተ ሰማይ አንድ ሰው ወስዶ በእርሻው ቦታ የዘራትን የሰናፍጭ ዘር ትመስላለች
የሰናፍጭ ዘር የሰናፍጭ ዘር ከሌሎቹ ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦዎች ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፎቿ ላይ እስኪያርፉ ድረስ ዛፍ ትሆናለች። ያቺ ከሁሉ ያነሰች ዘር አላት፣ የሰናፍጭ ዘር ነው። ሰሞኑን ይሄን ቃል እያየው ነበር። በጣም በቃ እየገረመኝ የነበረው ይሄ ምሳሌ ጂሰስ ክራይስት የተናገረው የሰናፍጭ ዘር የምትባለው ጭራሽ ልታያት አትችልም እኮ። በጣም ኢንሲግኒፊካንት ነች፣ ኖቲስ ማትደረግ ዘር ነች። በጣም ትንሽ ከሁሉ ያነሰች ዘር ነች አለ። ግን ያቺ ዘር ምንድነው አለች? ከሌሎችም ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦች ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፎቿ ላይ እስኪያርፉ ድረስ ዛፍ ትሆናለች። ይሄ ቃል ዲፕ ነው። this is deep bro። ምክንያቱም የሰናፍጭ ዘር የምትባለው በጣም ታይኒ፣ አንዳንዴ ጭራሽ ረግጣት ነው የምትሄደው እኮ አታያትም ራሱ። ዝም ብለህ ረግጠው ነው የምታልፈው፣ የምታየውም አይደል። እንደዛ አይነት ዘር ነች አለ። የእግዚአብሔር መንግስት እንደዛ ነው አለ። this generation ላይ ያየሁኝ በጣም እየገረመኝ ያለው ምን እንደሆነ ታውቃለህ? ኤቭሪቲንግ ነገሮች የምናደርገው ነገር በሙሉ በቃ በትልቅ ነገር ነው መጀመር የምፈልገው። ቢግ ፎሎዊንግ፣ ትልቅ ነገር ከዚህ ነው መጀመር። እያንዳንዱን ነገር ቢዝነስ ስናስብ ከትልቅ ነው የምናስበው። የሆነ በቃ ኦብሰስድ የሆነው ሁላችንም በቃ ኤቭሪቲንግ የምናየው ለመጀመር ነገሮችን ለማስተካከል ስናስብ ከትልቅ ነገር ነው የምንጀምረው ለማሳየት። አንዳንድ ሰዎች የሌላቸውን ነገር በጠቅላላ እኮ ለሰዎች ለማሳየት ይታገላል። ሰዎች የማይነዱትን መኪና this is my car, this is my house, this is my lifestyle የሆነ በትልቅ ነገር ነው በቃ የጦዝ ነው በዚህ ጀነሬሽን። I'm the big one, I'm this ያለኝ ይሄ ነው የትምህርት ደረጃ ያ ነኝ። ያለንበትን ሪያሊቲ ያለንን ነገር ማየት አንችልም። ሪልነስ በቃ ኦልሬዲ ኢንሴኩሪቲ አለብን። ያቺ ትንሽ ነገር ሰዎች ካዩብኝ፣ ሰዎች ያን ትንሽ ነገር የሆነ ጉድለቴን ካዩብኝ ሰዎች ቦታ አይሰጡኝም፣ በሰዎች ዘንድ ቦታ አይኖረኝም የሚል ከባድ ፍርሃት አለብን። ስለዚህ የውሸት ማንነታችንን ነው የምናሳየው። the big things ቢዝነስ ስንጀምር ከትልቅ ስራ ስንጀምር ከትልቅ ነገር። በእግዚአብሔር መንግስት መጥቶ ጂሰስ ክራይስት ምን አለ? የሰናፍጭ ያቺ ዘር ዛፍ ትሆናለች። ሲጀምር ሪኮግናይዝ አትደረግም። ሲጀምር ሰው አያውቅም። ሲጀምር ማንም ኖቲስ አያደርግም። ሲጀምር ኢማጂን ጂሰስ ክራይስት የመጣበት መንገድ ራሱ እኮ is crazy። ምክንያቱም ሰዎች የጠበቁት ፓላስ ውስጥ ነው፣ ቤተ መቅደስ ውስጥ ነው፣ ቤተ መንግስት ውስጥ ነው። የተጠበቀው ከሆነ ቢግ ፋሚሊ የሆነ ምናምን ውስጥ ነው የመጣው። ያሰቡት መሲሁ የሚባለው በኢሳይያስ ሲናገር የነበረው ነቢያት በጠቅላላ ሲናገሩ የነበሩት ጂሰስ ክራይስት መሲሁ የሮማን ኤምፓየርን በአንድ ጊዜ ዲስትሮይ አድርጎ አርሚውን በሙሉ አጥፍቶ እነሱ ነፃ የሚያወጣ በድብድብ በጦርነት እስራኤልን በጠቅላላ ነፃ የሚያወጣ እንደዛ ነው ኤክስፔክት ያደረጉት ቢግ ቲንግስ። የጂሰስ ክራይስት አመጣጥ ሲመጣስ ወርዶ በረት ውስጥ ንጉስ ኤክስፔክት የሚደረገው ቤተ መንግስት ላይ ነው። ጂሰስ ክራይስት ጭራሽ በረት ውስጥ ነው የመጣው። አንኤክስፔክትድ የሆነ ቦታ፣ ኖቲስ ማታረገው ቦታ፣ ሪኮግናይዝ ማታረገው ቦታ፣ ማይጠበቅ ቦታ እና የእግዚአብሔር መንግስት ጋር ስትመጣ እንደውም እግዚአብሔር የሚፈልገው ትንሽ ነገር ነው የሚፈልገው። ከእግዚአብሔር ካራክተር ዛሬ እዚህ ቨርስ ላይ የምናየው የእግዚአብሔር መንግስት ትንሽ ነገርን ይዘው
መልቲፕላይ ነው የሚያደርገው። እግዚአብሔር ትንሽ ነገርን ነው የሚባርክልህ። እስቲ አሁን ያለ የትኛውም ትንሽ ነገር ብለህ የምታስበው አንተ ኳሊፋይ አድርገሃል ማለት በቃ። በእግዚአብሔር መንግስት ትንሽ ነገር ነው ይፈልገው። የሰናፍጭ ዘር ተነስቶ አድጎ ከቁጥቋጦች ሁሉ በልጦ ዛፍ ይሆናል። so you start small ነገር ለዛ ነው ከድሮ ከልጅነታችን ጀምሮ ትራውማ ያለብን ሰዎች you're not good enough, you are small, you don't have this, you don't have that። በቃ ብዙ ነገራችን ኦብሰስድ ሆኖ የሌለን ነገር ላይ ነው። ነው እኔ ትንሽ ነኝ፣ ነው I'm not smart። maybe እዛ ሃይ ስኩል ስትማር ወይ ኤሌመንተሪ ስንማር no you are stupid ተብለን ሊሆን ይችላል። አንተ ምንም አታውቅም፣ ምንም አትችልም ተብለን ሊሆን ይችላል። you know still ያንን ይዘን ነው ብዙዎቻችን እዛ ላይ ስታክ ያደረግነው። I'm not good enough, this is too small። ከነሱ ጋር ሲወዳደር ይሄ ነገር ትንሽ ነው፣ ያ ነገር የለኝም። በጣም እንደዛ አይነት ነገር ውስጥ ነው ያለ ነው። ዛሬ ግን ጂሰስ ክራይስት እያለን ያለ ነው ያቺ የሰናፍጭ ዘር ትልቅ ዛፍ ትሆናለች። እግዚአብሔር መንግስት የሚፈልገው ትንሿን ነገር ነው። ኢምባረስድ የምትሆንበት በቀይን ሰው ካየው ይደብረዋል የምትለውን ነገር ትንሽ ነገር ነው ያለኝ የምትላትን ነገር ያቺን መልቲፕላይ ማድረግ ነው የእግዚአብሔር መንግስት ስራ። ትንሿን ነገር ዛሬ ለዛ ነው ማንም ታናሽነትን አይናቋል። ፖል ለጢሞቴዎስ ሲነግረው don't let anyone ያንን ዲስካሬጅ እንዳያደርጉ ትንሽ ነው ብለው እንዳይንቁ። እግዚአብሔር ትንሽ ነገር ነው የሚፈልገው። ያለን ነገር ይዘና ያ የምታፍርበት ነገር ያ የኔ ነገር ትንሽ ነው የምትላት ቢዝነስ ያቺ ትንሽ ነች የምትሏት ቢግ ፕላትፎርም ላይኖራችን ይችላል። በጣም ብዙዎቻችን ትንሽ ስሞል የጀመርን ልኖር ይችላል። ያቺ ትንሽ የምትባለው ሰው እንዳለው ትልቅ ደረጃ ላደርስ ይችላል። በትንሿ የሰናፍጭ ዘር ማን እግዚአብሔር ያንን ያበዛዋል። እግዚአብሔር ያንን መልቲፕላይ ያደርገዋል። that is character። ያ ነው የእግዚአብሔር ካራክተር። በቃ ዋናው ካራክተሩ የእግዚአብሔር መንግስት ትንሿን ያቺን የሰናፍጭ ዘር ማብዛት ነው። I don't know who need to hear this በእውነት at this moment የኔ ነገር ትንሽ ነው። I'm not good enough። ይህንን ሰው ፊት ይዤ መቅረብ አልችልም። ሰዎች ሙድ ይዙብኛል፣ ሰዎች ያግላግጡብኛል የምትሉት የትኛውም ነገር the same thing የምታፍሩበትን ነገር እግዚአብሔር ይጠቀመዋል። ለዛ ነው መጽሐፍ ቅዱስ ላይ ብዙ ቅዱሳንና ሞሴስ ያቺን ስቲክ ነው እኮ ይዟት የመጣ። እግዚአብሔር የሚለን እኮ ምንድነው እጅ ላይ ያለው what is it there ንስጠኝ እስቲ ስሞል የምትለው የምታፍርበት ነገር ምንድነው እስቲ ያለ እጅ ላይ ያስከሆነ ይዋል። ያቺ በትር ስንት ታሪክ ሰራች። ዳዊት ያቺን ድንጋይ ይዟት እኮ ነው ብሮ ስንት ጦረኛ የሚያክል ሳውል ቢግ ቲንግ ነኝ I'm the big one ሳውል I'm the big boss የሚለው ሳውል ያልቻለውን ጎልያድን ዳዊት ያቺ በትንሽ ጠጠር ያንን ጎልያድን የገነደሰው አስበዋል። የሰናፍጭ ዘር ማለት ይሄ ነው። ትንሿን ያለን ነገር እግዚአብሔር ተጠቅሞ ትልቅ ነገር ይሰራል። ለዛ ነው ይሄ ነው እግዚአብሔር ለምንድን ነው ትንሽ ነገር የሚፈልገው? ለምንድን ነው በትንሽ ነገር የሚሰራው? ካየ ሰሬንደር እንድናረግ ይፈልጋል። because የኛ ኢጎ የኛ ፎልስ አይደንቲቲ ፊት ለፊቱ አይቆምም። ትንሽ ነገር ሲኖር ኦልሬዲ ትንሹን ነገር ይዘህ ስትመጣ ኢጎ የለብህ። ሳውል በጣም ኢጎ አለበት። እዚህ ፖዚሽን ላይ ነኝ ያለሁት I'm the boss, I'm the king እያለ የደነፋ የኖረ ሰው ነው። እግዚአብሔር የተናቀውን ሪኮግናይዝ ያልሆነውን ማንም የማያውቀው የእሴይን ልጅ በግ ጠባቂ ከዛ አምጥቶ እግዚአብሔር እንዴት እሱን ይጠቀማል? ያችን የሰናፍጭ ዘር ይሄ ሰው ሚውድ የሚይዝብንን ነገር ይዘን መተን እግዚአብሔር ያንን ተጠቅሞ ጉድ ነው የሚሰራው። ጎልያድን የገደለ ተብሎ
ዓለም በጠቅላላ እስከዛሬ እስኪያወራለት ድረስ ኦ ማይ ጋድ ይሄ ቢገባን ጋይስ ያለን ነገር አናፍርበትም። ያለንን ነገር ይዘን መተን እግዚአብሔር ፊት እናስቀምጠዋለን፣ ይጠቀምበታል። ዮ ጌዲዮንን ማየት እንችላለን። እንደውም እሱን ቃል ብናየው ደስ ይለኛል። መሳፍንት ላይ አንዳንዴ ነው ስድብ ነው። ይሄን በዚህ ያ ጎለር ትዝ ይላችኋል። አንተ ይሄን ሕፃን ልጅ ታመጡብኛላችሁ፣ ይሄን ምን ብትንቁኝ ነው አለ። የትኛውም ሰው ያላችሁን ነገር የሚንቅ አይቷችሁ ያላችሁን ማንነት እግዚአብሔር ውስጣችሁ ያስቀመጠውን የሚንቀው ሰው don't play with that። እግዚአብሔር ያንን the same thing የተናቀ ነገር ተጠቅሞ ነው ታምር የሚሰራው ህይወታችሁ ላይ። I'm telling you መሳፍንት ምዕራፍ 6 ከቁጥር 15 ላይ oh man don't play ትንሽ ነገር ነው ብላችሁ don't play with that። I'm telling you እግዚአብሔር the same thing ተጠቅሞ ነው ጉድ የሚያደርገው። መሳፍንት ምዕራፍ 6 ቁጥር 15 ላይ ጌዲዮንም በቃ አንተ ኦልማይቲ ዋሪየር ብሎ ሲለው what እኔ ነው ማን ነው ብሎ ነው ዞር ብሎ ያየው ራሱ። what are you talking about? ሚዲያማውያንን ታጠፋለህ፣ ህዝብን ነፃ ታወጣለህ? no way pardon no way። ከዛ ምን አለ ጌዲዮንም ጌታ ሆይ የኔ ጎሳ ከምናሴ ነገድ እጅግ ደካማ ነው፣ ከቤተሰቤም እኔ የመጨረሻ ነኝ፣ ትንሹ ብላቴና ነኝ። ታዲያ እንዴት ነው እኔ እስራኤልን ላድን የምችለው? እንዴት እኔ እስራኤልን ላድን እችላለሁ? what are you talking about? ከምናሴ ወገን በጣም ደካማው ነኝ፣ እጅግ ደካማው የተጠቃ ወገን። ከቤተሰቤ am the black sheep፣ ትንሹ እኔ ነኝ። እንዴት ነው የእስራኤልን ህዝብ ይዘህ ትወጣለህ የምትለኝ? እንዴት ሊሆን ይችላል ይሄ? I don't know ዛሬ እንደዚህ አይነት ስሜት ውስጥ እንደ ጌዲዮን እግዚአብሔር አሳይመንት ሰጥቷችሁ ኔቨር እኔማ አልችልም፣ ይሄማ ሊሆን አይችልም፣ እኔ እኮ የለኝም፣ ኤጁኬሽን የለኝም፣ ስማርት አይደለሁም፣ ኳሊፊኬሽን የለኝም፣ ገንዘብ የለኝም ይሄን ለመጀመር፣ ያን አልችልም የሚል ስሜት ውስጥ ያላችሁ ሰዎች what you got bring it እያለ ነው እግዚአብሔር። ምንድነው እጅ ላይ ያለው? ሙሴንም እኮ ነው ምንድነው እጅ ላይ ያለው? ጌዲዮንን ጌዲዮን በ300 ሰው እኮ ነው ያንን ሁሉ ሺህ ህዝብ ያጠፋችሁ። bro don't play with God። እግዚአብሔር ምንንም ተጠቅሞ ታምራት ይሰራል። ያላችሁን ነገር በሙሉ ተጠቅሞ እግዚአብሔር ታምራት ይሰራል። don't underestimate the work of God። አንደርስቲሜት አታድርጉት የእግዚአብሔርን ስራ። የተናቀ የሚባለውን ነው የሚጠቀመው፣ ትንሽ የሚባለውን ነው እግዚአብሔር የሚጠቀመው። የእግዚአብሔር ካራክተሩ ራሱ እግዚአብሔርን ካወቃችሁት ካራክተሩ ራሱ ትንሽ ነገርን በማብዛት ነው የሚታወቀው። የተናቀ ሰውን ከሜዳ ላይ አንስቶ ክብር ላይ ማድረስ ነው እግዚአብሔር የሚታወቀው በዛ ነው። ሰዎች መካከል ቦታ ማይሰጠውን ሰው እግዚአብሔር በማክበር በዛ ነው የሚታወቀው። እግዚአብሔር መታወቂያው ይሄ ነው። ለዛ don't underestimate። ራሳችሁንም አትናቁ። እንደ ጌዲዮን በዚህ ላይቻል ህዝቡን ካስተማረ በኋላ አረ ይሄ ህዝብ ሳይበላ መሄድ የለበትም ብሎ ሲላቸው ምግብ የለንም ይሄን ህዝብ በባዶ ልንሸኘው ነው ሲሉ ምንድነው ያላችሁ እስቲ what you got bring it what you got? 2 ዓሣ 5 እንጀራ አለ። ማሜን መልቲፕላይ ያደረገው 5000 ሰው ምንድነው ያለ? whatever ልታፍርበት ትችላለህ። no is not good enough ልትል ትችላለህ። በፍጹም ይሄን ነገርማ መጠቀም አልችልም ልትል ትችላለህ።
እግዚአብሔር ግን እያለ ነው ያለው ምንድነው ያስከው እጅ ላይ let me multiply it እኔ ትንሽ ነገር ነው ፈልገው እንደውም የተናቀ ነገር ይመቸኛል ሰው ያላየው ነገር ይመቸኛል የሰናፍጭ ዘር ይመቸኛል ያቺን ትንሿን ዘር ይመቸኛል እኔ እሱን ነው መጠቀም ፈልገው ትልቅ ነገር ምናምን አይደለም ከትንሽ ተነስቶ ያቺ ሰናፍጭ ዘር ዛፍ ትሆናለች that's what I need ምታፍርበት ሊሆን ይችላል ኤማ ትንሽ ነው ልትል ይችላል ትዝ ይላችኋል ያቺ ሴት ባሏ የሞተባት ሁለተኛ ነገሥት ላይ ያለችው ባሌ ሞቷል አገልጋይ ነበረ ልጆቼን አበዳሪ ሊወስድብኝ ነው እያለች ስታለቅስ ኤልሳ ምንድነው ያላት ምንድነው ያለው እጅሽ ላይ ምንድነው ያለው እጅሽ ላይ ማሜን ከዛ በኋላ በረከቱን እንደምታዩት ነው የተፈጠረው ነገር እግዚአብሔር እጃችን ላይ ያለው ምንድነው let me multiply it ዛሬ ምንድነው እጃችን ላይ ያለው ያቺ ሰናፍጭ ዘር የምትባለው ዛፍ ትሆናለች ያቺ ትንሽ የምትሏት ምታፍሩባት ምደብቁት ኖ እኔ መናገር አልችልም ኖ ሞሴስ እኮ አፌ ኮልታፋ ነው አለ the same ያንን አፍ ተጠቅሞ ነው እስራኤል ኔሽኑን ይዞ ወጣው ያቺ የሰናፍጭ ዘር ተተክላ እስክታድግ ድረስ ስር እስኪኖራት ድረስ ዛፍ እስክትሆን ድረስ there is a process ለዛ ነው በጣም ብዙዎቻችን አሁን ላይ ያለው ነገር it doesn't make sense በቃ እግዚአብሔር ዝም ያለን ነገሮች የተረሳ ሳይለንት ሲዝን ሊመስላችሁ ይችላል ግን እግዚአብሔር ያሳደጋችሁ ነው ዝም አላላችሁ ዛፍ ልትሆኑ ነው መጀመሪያ ዛፍ ላይ ከመድረሳችሁ በፊት ይሰራችኋል እየሰራችሁ ነው ትንሽ ነገር የምትሏት ነገር ዛሬ እግዚአብሔር ያንን ያበዛዋል doesn't make sense አንዳንዴ ያላችሁበት ቦታ እየሰራችሁ እየደከማችሁ ያላችሁት ነገር ፍሬው ላይ ታያችሁ ይችላል ፍሩቱ ላይ ታያችሁ ይችላል what is happening God where are you የሚል በጣም ብዙ ጥያቄ ይኖራችኋል ግን አይምሰላችሁ እየሰራ ነው ያስገርማችኋል multiply ያደርጋል all of the sudden ይሄ ሁሉ ፕሮሰስ ስር እየሰደዳችሁ ነው አብሮ ያሳደጋችሁ ነው ያጠነከራችሁ ነው ከዛ ዛፍ ነው የምትሆኑት በመጨረሻም ዛፍ ይሆናል ይላል ቃሉ ላይ ያነበው ነው ወፎች ሁሉ መጥተው ማረፊያ እስኪሆናቸው ድረስ ዛፍ ይሆናል ያቺ የሰናፍጭ ዘር ብሮ አስበዋል ስትባረክ ዛፍ ስትሆን ያቺ ዘር ኢንሲግኒፊካንት የሆነችው ያቺ ዘር ያቺ ሲድ ዛፍ ስትሆን እግዚአብሔር ሲያሳድገው ለእናንተ ብቻ አይደለም ሰዎች ሁሉ መጥተው ያርፉባችኋል ለሰዎች ኢንካሬጅመንት ትሆናላችሁ ከእናንተ አልፋችሁ ለሰዎች በረከት ትሆናላችሁ እግዚአብሔር መልቲፕላይ ሲያደርገው እጃችሁ ላይ ያለውን ነገር ከእናንተ አልፎ ሰዎች ብለስድ ይሆኑበታል ስለዚህ ታናሽነታችሁን ማንም እንዳይንቀው አሁን ያላችሁን ነገር ማንም እንዳይንቀው አሁን ያላችሁ መታፍሩበት ነገር ሃይድ የምታረጉት ነገር በጠቅላላ ጀምሩት አድርጉት ያችን ትንሽ ነገር ይዛችሁ ወደ እግዚአብሔር ኑ እሱ መልቲፕላይ ያደርጋል እናንተ ብቻ አይደላችሁ ሰዎች እስኪገረሙ ድረስ አጠገባችሁ ያሉ ሰዎች በጠቅላላ ይባረኩበታል ኢንካሬጅድ ይሆናሉ ሞቲቬት ታደርጓቸዋላችሁ ሰዎችን እስከ መርዳት ትደርሳላችሁ ከናንተ አልፎ ያቺ ሰናፍጭ ዘር you know what I'm saying እዚህ እግዚአብሔር what you got bring it አምጡት ያንን 2 አሳና 5 እንጀራ አምጡት ብሎ ነው መልቲፕላይ ያደረገው እግዚአብሔር ዛሬ አምጡት እያለን ነው bring it እያለን ነው እናምጣው የትኛው ምናፍርበት ነገር ይሄን ማኔ ማድረግ አልችልም የምትሉት ነገር በጠቅላላ እግዚአብሔር ይጠቀምበታል እንደውም የሚመቸው እግዚአብሔር ያ ትንሽ ነገር ነው እንደውም እግዚአብሔር ከትልቅ ነገር አይጀምርም I'm telling you ለዛ ነው እዚህ ላይ አለኩ የእግዚአብሔር መንግስት አንድ ሰው ያቺን የሰናፍጭ ዘር ይዞ እንደሚተክላት ይላል እንደዛች ዘር ነው
ከትንሽ ነገር ነው የሚጀምረው። እነዛን ሐዋርያት እኮ ሜዳ ላይ እነዚህ ተራ ያልተማሩ እነዚህ ሰዎች የሚባሉትን ሰዎች እግዚአብሔር ዓለምን የሚቀይሩ ሰዎች አደረጋቸው። እግዚአብሔር የሚመቸው ማይረባ የተናቀ ሰዎች ጭራሽ ቦታ የማይሰጡት ነገር ነው እግዚአብሔር የሚመቸው። አይገርማችሁ? ትልቅ እኮ ቴዎሎጂ ያጠኑ ቤተ መቅደስ ላይ የሚሰብኩ የሚገራርሙ ፓስተሮች አሉ እኮ። አሜን። የሚገራርሙ የእውቀት ቴዎሎጂ ያጠኑ ፒኤችዲ ያላቸው መጽሐፍ ቅዱስን ያጠኑ ባይብል ስተዲ ኤቭሪ ዴይ የሚሄዱ ነፍ ሰዎች አሉ። እግዚአብሔር እነሱን አይጠቀምም? የተናቀ መንገድ ላይ ያሉ ተራ የሚባሉ ሰዎችን ቦታ የማይሰጣቸው ኖቲስ የማይደረጉ ሰዎችን በጠቅላላ ነው እግዚአብሔር የተጠቀሙ። ከዛ መስራት ይመቸዋል። በቃ እግዚአብሔር ከሜዳ ላይ ማንሳት ይመቸዋል። ሰው ያላየውን መጠቀም ይመቸዋል እግዚአብሔር። ዛሬ የእግዚአብሔርን ካራክተር ካወቅን፣ በትንሽ ነገር መስራት እንደሚችል ካወቅን፣ ትንሽ ነገር እንደሚመቸው ካወቅን ታዲያ ይዘን አንመጣም ያለን? የትኛውም በቃ ሰዎች ጋር እስና ጉሪ ነፍ ሰዎች ጋር መቅረብ አይችልም የምትሉትን ነገር ወደ እግዚአብሔር ይዛችሁ ነው። እሱ መልቲፕላይ ያደርገዋል። ያቺን የሰናፍጭ ዘር ይዛችሁ ነው እሱ ጋር። Let's pray. Father God, we thank you. ስለሰጠህን ቃል አቤቱ እናመሰግናለን። ስለዚህ ሰዓት አቤቱ እናመሰግናለን። ስላስተማርከን አቤቱ እናመሰግናለን። ዛሬ ያለንን ትንሽ የምንለውን ነገር ይዘን መጣለን በፊትህ አባ። ዛሬ ያለንን የምናፍርበትን እያንዳንዷን ነገር ስለምትጠቀም አባ እናመሰግናለን። በሰው ዘንድ የተናቀ በአንተ ዘንድ የከበረ ነው። በሰው ዘንድ ቦታ የማይሰጠው በአንተ ዘንድ ትልቅ ቦታ አለው። አንተ መልቲፕላይ ስለምታደርገው እናመሰግናለን። የኛን ትንሽ ነገር ተጠቅመ ስለምታባዛው ስለምትባርከው እናመሰግናለን። ዛሬ ወደፊት ይዘን ቀርበን መተናል አባ። እጃችን ላይ ያለውን ነገር ይዘን ቀርበናል። God bless us, move in us. ያለንን ነገር በጠቅላላ ሰጠና አባቴ መልቲፕላይ አድርገው። In the mighty name of Jesus. Amen. Amen. Bless you guys. I'll see you next week. እንገናኛለን ደግሞ እንቀጥላለን እንደ ኢየሱስ የሚለው 2 ኤፒሶድ ነው የሚቀረን። ከዛ በኋላ የአመቱን ባይብል ኤንድ ኮፊ እንጨርሳለን። እንደውም ሴሌብሬት እናደርጋለን የአንደኛ አመታችንን የባይብል ኤንድ ኮፊ። I'll see you next week. Machach.